መተናል ደርሰናል ሰላምታ ሰተንም ገብተናል ውለናል ብለናል በጤና በደስታ ከርመናል መተናል ደርሰናል ሰላምታ ሰተንም ገብተናል ውለናል ብለናል በጤና በደስታ ከርመናል ሰላም ጤና ይስጥልኝ ያገር ልጅ በደስታ ያኑርልኝ አባይ ለሰው ባፍ ይቀድማል አምኖ በከዳት እንዴት ያምናል ወርቂያበ ቢባል ዘመኑ ፍሬ ሄደሽ ምቀናን ስር ይዟል በልቤ ፍቅሽ የማይዘሟርታ አንሶን ቤቢ ከሚስቱ ጋር ከአዲሱ እጮኛው ጋር ቪዲዮ ሲሳሳም ቪዲዮ ተለቀቀበት ተባለ ጋይስ። እና ህይወት አይቀጥልም እንዴ? ያገሬ ልጆች ህይወት አይቀጥልም እንዴ? አልገባኝም። ማለት አሁን እርግጠኛ ነኝ ምናምን ስትሉ ልትናደዱብኝ እንደምትችሉ አውቃለሁ ብዙዎቻችሁ። እንዴ ህይወት አይቀጥልም እንዴ? ትዳሩን የፈታ ወንድ ህይወት አይቀጥልም ማለት ነው? ትዳር አይኖረው፣ ሪሌሽን አይጀምርም፣ ጓደኛ አይዝም ማለት በህጋዊ መንገድ መሰለኝ ፍቻቸውን ለኢትዮጵያ ህዝብ ያሳወቁት። ፍቻችንን በህጋዊ መንገድ አጠናቀናል ብሎ በህጋዊ መንገድ ያሳዩ ባልና ሚስቶች ናቸው። ይሄ ሰው ታዲያ ምን ሐውልት ነው እንዴ ጋይስ? ወይንስ ዝሙተኛ ይሁን? በየሄደበት ያንጠባጥብ፣ በየሄደበት አንሶላ ይጋፈፍ። ፍቺ ያደረገ ወንድ ከሆነ ጋር የፈለጋትና የወደዳት ሴት ካለች አብሮ ሊሆን ይችላል። ምንድነው የተለየ ነገር ነው? ወንድ ልጅ ምናምን የምትሉት የምንልበት ሪዝን እና ማንልበት ሪዝን አለ። አዎ ሚዲያ ላይ ይሄ ቪዲዮ ባይለቀቅ ጥሩ ነው፣ ትክክል፣ እቀበለዋለሁ። እንደ አንድ እናት ይሄንን የማልደግፍበት ነገር ሊኖር ይችላል። ምክንያቱም ልጆች አሉ። የስ አዎ፣ ግን ሪሌሽን በመጀመሩ ገርል ፍሬንድ በመያዙ ከሴት ጋር በመሳሳሙ ወይም ጓደኛ በመያዙ ልታሸማቅቃት መቼም ልታሸማቅቋት መጣም መብቱ ነው። እና ገዳም ገብቶላችኋል እንዴ? ወይ ለምን ቪዲዮ ተለቀቀ? አይደለም የማን ስህተት ነው? የሱ ስህተት ነው? የሌላ ሰው ስህተት ነው? አላውቅም። ባይሆን ጥሩ ነበር፣ ሚዲያ ላይ ባይሆን ጥሩ ነበር። ከሆነ ግን ህይወት ይቀጥላል። ምንም ጥላቻ ክፋትን የምትሰሩት በልጆቻችሁ እናንተ ራሳችሁ እናቶች ናችሁ። አንዳንድ እናቶች አላችሁ፣ መርዝ የሆናችሁ እናቶች አላችሁ። አዎ ሁላችንም ሚስቶች ወይ ልጄ በብዙ ጭቅጭቆችና ድራማዎች ታጅቦ የነበረው የሳምሶን ታደሰ ቤቢና የዳግማዊ ፀሐዬ ዳር ፍቺ እንግዲህ ብዙዎቻችሁ የምናስታውሰው ነው። ሰሞኑን ደግሞ አርቲስት ሳምሶን ታደሰ ቤቢ እንግዲህ ሃኒሙን ላይ እንዳለ በአንዳንድ ቪዲዮዎች እየተመለከትን ያለ ነው። ምናልባት ይህንን ደግሞ የቤተሰብ ጉዳይ ከሚከታተሉ አንዳንድ ሰዎች እንደዚህ አይነት ተግባር መሆኑ ጥሩ አይደለም፣ ልጆች ላይ የሚፈጠረው ተጽዕኖ ይሄ ነው የማይባል ነው። ስለሆነም እንግዲህ አይነት የሶሻል ሚዲያ አጠቃቀሞቻችንን እያሰብንበት ሊሆን ይገባል ብለዋል። ለማንኛውም እናንተ እዚህ ላይ ምን አይነት ሀሳብና አስተያየት አላችሁ? ኮሜንት ላይ ጻፉልን። ይመረጃ ሌሎች እንደዚህ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም የበርካቶች መነጋገሪያ የሆነው ሰበር መረጃ ተዋናይ ሳምሶን ታደሰ አሊያም ቤቢ አዲስ የፍቅር ህይወት መጀመሩ የተለያዩ ቪዲዮዎች በቲክቶክ እና በተለያዩ ሶሻል ሚዲያ ላይ ስራጩ ይገኛሉ። ተዋናይ ሳምሶን ታደሰ ወይንም ቤቢ የሶስት ልጆች አባት ሲሆን በቅርብ በሚዲያ የትዳሩ ሁኔታ አነጋጋሪ ሆኖ ብዙዎች የተነጋገሩበት ባለመግባባት ፍቺ እንደተፈጸመ የሚታወቅ ጉዳይ ነው። ተዋናዩ እንግዲህ ብቸኝነት በቃኝ ያለ ይመስላል። በቲክቶክ እና በፌስቡክ የተለያዩ በምስል የታገዙ ቪዲዮዎች እንግዲህ ተለቀዋል። እነዚህ ምስሎች በራሱ ተዋናይ ሳምሶን ታደሰ ቤቢ የሶሻል ሚዲያ ገጾች አልተለጠፉ። ለዚህም ነገርየው ውስብስብ ያደርገዋል። ቪዲዮዎቹ የወጡት በራሱ ፍቃድ ወይም በሌላ ሰው ፍቃድ የሚለው አጠያቂ እያደረገው ነው የሚገኝ። ቪዲዮ የቅርብ ጊዜ ትዳሩ ከፈታ ለመሆኑ ማረጋገጫ ጥርሱን ከታጠበ በኋላ ነው የሚል ፈገግታን የሚጭር ምክንያት የሚያቀርቡ ሞጓቾቹም አሉ። በዚህ ጉዳይ ላይ እናንተ በቅንነት ሀሳባችሁን በኮሜንት ሳጥን ላይ አስቀምጡልኝ። የድምጽ ባለሙያ የምትፈልጉ ከሆነ በኮሜንት ሳጥን ላይ አስቀምጡልኝ። እኔ ያለው ሰራላችኋለሁ። ፎሎ ማድረግ እንደረሳ መልካም ጊዜ ይሁንላችሁ።